ታዋቂ ሰዎች ሞቱ ከተባለ ጊዜያት በኋላ ቤተሰብ አሊያም ጓደኛ ወጥቶ በሚዲያ ላይ የሚሰሙ በርካታ ብዙሃንን ጉድ የሚያስብሉ ልብን የሚያሳዝኑና የአርቲስቶቹ ያልታዩ ገጾች ናቸው በሚል የሚወጡ በርካታ ታሪኮች ይሰማሉ። ከሰሞኑ ታዲያ የአርቲስት ነጻነት ወርቅነህ ቤተሰቦች ቃለ መጠይቅ መስጠታቸውና እዛ ላይ ያወሩት ነገርን ተከትሎ በርካታ አስተያየቶችና ተቃውሞዎች እየተሰነዘረባቸው ይገኛል። የተፈጠረው ምንድነው? የሚነሱት ቅሬታዎችስ ከምን የመጡ ናቸው? የሚለውን በዝርዝር ይዘንላችሁ ቀርበናል። በተጨማሪም አርቲስት ነጻነት ወርቅነህን እንታይ ሳይሉ ያገዙ በስራም በህይወትም አብረውት ብዙ ያሳለፉ ተመስግነዋል። እነማን ናቸው? እንነግራችኋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ ግብዣችን ነው። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። ነጻነት ወርቅነህ ህልፈቱ ከተሰማና ሰው ሀዘን ውስጥ ከወደቀ 2 ወራት አልፈዋል። ታዲያ ስለ ሚስቱና ልጆቹም ሆነ ስለ እህትና ወንድሞቹ በሌላ በኩል ስለ ጓደኛው አስናቀም ጭምር በርካታ ነጥቦች ሲወሩ ሲነሱ መቆየታቸውም ይታወሳል። ታዲያ አሁንም ጊዜያት ካለፉ በኋላ ከሰሞኑ የአርቲስት ነጻነት ወርቅነህ ወንድሞችና እህት በሚዲያ ላይ ቀርበው በርካታ ጉዳዮችን አውርተዋል። ከነሱ መካከልም የአስናቀና የነጻነት ጓደኝነት አስቆጠረ የተባለው አመትና አለን ያለው የጓደኝነት ግንኙነትም ጭምር ጥያቄ ውስጥ እየገባ ይገኛል። ተነስቶ የነበረውን ሐሳብም ዘሀበሻ እንዲህ ሲል ገልጾታል። የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ ተዋናይ አስናቀ የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በቅርቡ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋች በሆነና ማስረጃዎች መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን የአጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው ብለዋል። አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም በማለቱ የብዙዎችን አንጀት በልቶ ነበር። ነገር ግን እህቱ ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚህ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ ያለች ሲሆን እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ይሞግታሉ። በዚህ ቃለ ምልልስ ውስጥ እጅግ አነጋጋሪ የሆነው ነጥብ የጓደኝነትን እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞች በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተውት ነበር። ይህንንም ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። ወንድሙ ወንዴ እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበረ ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው።
ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለው የቤተሰቦቹ ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑ ዋና ባለቤት ለመሆን መሞከሩ ቤተሰቦቹን ክፉኛ እንዳስቆጣቸው ሚሚ ገልጻለች። ሆኖም ነፃነት በህይወት እያለ የነበረውን እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበር። ብዙ ሰው በዙሪያዬ ቢኖርም እንዳይመስልህ እኔ ሰው የለኝም። ይህ አሳዛኝ ንግግር ነፃነት በጓደኞቹ ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነፃነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚያ በፊት ምንም አልነበረውም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያ ትርክት ወይም መኪና የለውም ቤት የለውም ለማለት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። በእውነታው ግን ነፃነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ ሞግተዋል። የነፃነት ቤተሰቦች ያቀረቡት የአስናቀና የመሰል ጓደኞቹ ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በህይወት እያለ ከጥፋት ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ክስ በግልጽ አስምሮታል። ተዋናይ አስናቀ ለዚህ ክስ የሚሰጠው ምላሽ ይጠበቃል ሲል ዘሀበሻ የነበረውን ቃለ መጠይቅ ባጭሩ እንደዚህ ያስቀምጦታል። በሌላ በኩል የተነሱት ሌሎቹ ሐሳቦችና በተለይ ስለ ባለቤቱና ልጆቹ ብሩን እንጂ እሱን አይፈልጉም ተብሎ የተነሳው ሐሳብ ብዙዎችን እያስቆጣና በቤተሰብ መሃል እንዲህ አይነት ቅሬታ አይጠቅምም፣ ለቀጣይ አጎትና አክስት መሆናቸውን ራሱ ልጆቹ እንዲጠሉት ያደርጋል ሲል በርካታ ሰዎች ሐሳባቸውን እየሰጡበት ይገኛሉ። ቲኤስቲ አፕ እንዲህ ይላል። በጣም ያሳፍራል፣ ደግሞም ያሳፍራል። በዩቲዩብ ላይ ከተሰጠው ርዕስ ይጀምራል። በጣም አሳፋሪውና አስፈሪው ነገር እንዲህ ይላል። የነፃነት ወርቅነህ ቤተሰቦች ስለሚስቱ ያጋለጡት አስደንጋጭ ምስጢር። ልብ በሉ፣ ይህንን ርዕስ የሰጠው ዩቲዩብ ቻናሉ አንዲት አክስት ስለ ወንድሟ ሚስት ስለተዋለዱ ትልቅ ቤተሰብ ቁጭ ብላ በምታወራበት ቻናል ላይ ነው። ያጋለጡት አስደንጋጭ ምስጢር ተብሎ ልብ ማንጠልጠል የተጀመረው ያጎት ማዕረግ ያለው የዚሁ ቤተሰብ አባል ቁጭ ብሎ የመገላለጡና የማጋለጡ አንዱ አካል ነው። ዝም ብላችሁ አስቡት። ወንድምና እህት፣ አጎት እና አክስት ሲያጋልጡ የገዛ የወንድማቸውን የሚያድጉ ልጆች ስሜት ምን ሊሆን ይችላል ብለው ያስባሉ? አልገባቸውም እንጂ የሟች ነፃነት እህትና ወንድም ቢገባቸው ለወንድማቸው ልጆች እንደ አባትና እናት መሆን ነበረባቸው። በተለይ በኢትዮጵያ ባህል አጎት እንደ አባት፣ አክስት ደግሞ እንደ ሁለተኛ እናት ነች። አንዳንዴም ከዛም በላይ። ነፃነትን የሚያክል ወንድም አጥተው በዚህ ደረጃ ወርደው ችግር ቢኖር እንኳን የፈለገ ቢበደሉ የፈለገ ደረጃ ቢደርሱ ስለ ነፃነት ልጆች ሲሉ ህመማቸውን ቻል አድርገው ፍርድን ከእውነተኛ አምላክ ይፈልጉ ነበር። በየትኛውም ቤተሰብ መካከል ብዙ ድብቅና ድብልቅልቅ ታሪኮች ሊኖሩ ይችላሉ። ይህ አይነት ታሪክ ያለ የሚኖር ነው። ምንም አዲስ ነገር የለም። ሁሉም በየቤቱ ብዙ የሚያሳልፍበት ችግር ሊገጥመው ይችላል። በዚህ ደረጃ ግን ወርዶና ተዋርዶ ልክ እንዳልተዋለደ በደም ገመድ እንዳልተሳሰረ ሰው ከንቱ በሆነ ቃል አደባባይ ላይ ወርዶ መዋረዱና ማዋረዱ ምን ትርፍ ሊገኝበት? ማንስ ሊከብርበት? ማንስ ሊጠቀምበት? እኔ ግን እንዲህ እላለሁ፣ ባልና ሚስት በአንድ ቤት ሲኖሩ ግጭትም ሊኖር ይችላል።
ችግርም ሊያጋጥማቸው ይችላል። ነገር ግን ከነርሱ አንዱ በሞት ሲለይ ያኔ የቀረው ነገር ክርክር ሳይሆን ሐዘን ነው፣ የልብም ስብራት ነው ለመላው ቤተሰብ። ነገር ግን ጊዜ ጠብቆ ያልተስተካከለ ነገሮችን አንስቶ በአደባባይ ቃል መለዋወጥ የሞተውን አያከብርም፣ የቀሩትንም አያጽናናም። ሞት የጥላቻ መድረክ አይደለም፣ የሰውነት የክብርና የዝምታ ጊዜ ነው። በዝምታ ውስጥ ብዙ መልሶች አሉ። በመቻቻል ውስጥ ጥልቅ መናበብ፣ መግባባት፣ ስምምነት አለ። በተለይ ልጆች ሲኖሩ እንደ ድልድይ ናቸው። እነሱን አልፎ የሚደረግ የትኛውም ጸብ ጊዜ ጠብቆ ይጎዳቸዋል። ከዚህ ይልቅ በዝምታ ማለፍ ብልህነትና አስተዋይነትም ነበረ ሲል ሐሳቡን አስቀምጧል። ለዋም ደግሞ እንዲህ ትላለች። የእውነት እንደ ዛሬ በማያገባኝ የተናደድኩበት ቀን ካለ አላቅም። አያቴ ስተርት ነውር ጌጡ ትል ነበር። ዛሬ ተረት እግር ኖሮ ሲሄድ አየሁ። ሰው እንዴት የሞተን ሰው እረፍት ያሳጣል? ለዛውም የገዛ ቤተሰብ። የኔ ጥያቄ ሁሉን እሺ ሰማን። አሁን ምን ይፈጠር? አሁን ምን ለመሆን ምን ለመፍጠር ነው ይህ ሁሉ ሽርጉድ? አንቺ አልነበርሽ በሌላ ሚዲያ ላይ ቀርበሽ እዘኑላት እንዲሆናለች እንዲህ ነው ስትይ የነበረው? እስኪ እንደው የሆነው እንኳን እውነት ነው ቢባል ነገ ለልጆቹ የምትነግሯቸው ወሬ ይህን ነው? እነሱስ እናትም ይጡ እሱስ በእግር ብረት ታስሮ ነበር አማቹ ቤት ሲኖር የነበረው፣ ለዛውም ህይወቱ እስኪያልፍ። ለምን እዚህ ሁሉ ስቃይ ውስጥ ሆኖ እስከነበረ ለምን እዛው መሆን መረጠ? ስለበለጠበት ስለፈለገው አይደለ? እሱ ያከበረውን እውነት እናንተ ለመጣል ምን አነሳሳችሁ? አሁን ከዚህ ቀጥሎ ምን ለማግኘት? የሶስት ልጆችን እናት በዚህ ደረጃ ማንሳት እሷን ማዋረድ አይደል? ያሳፍራል ስትል ሐሳቧን ገልጻለች። በሌላ በኩል በዛው ኢንተርቪው ላይ ለነጻነት ወርቅነህ በጎ ነገር አድርገዋል የተባሉ ሁለት ሰዎች በትልቁ ተመስግነው ነበር። እነዚህ የችግር ቀን የቁርጥ ወዳጆች ምስጋና ይገባቸዋል። መቼም በየዕለቱ አጀንዳ አትጡ ተብለናልና ይሄው የተወዳጁ ተዋናይ ነጻነት ወርቅነህ ጉዳይ ዳግም አጀንዳችን ሆኗል። በእርግጠኝነት ከሰሞኑ ቤተሰቦቹ ወደ ሚዲያ ወጥተው እኛም እውነት አለን ከኢቢኤስ ቴሌቪዥን አንድ ተከፋይ የነበረው ወንድማችን የነጣ ያጣ ደሃና ቤቱን ማስተዳደር የማይችል ተደርጎ መገለጹ ልክ አይደለም፣ በቀጣይም በስሙ ትምህርት ቤት ልንገነባ ምናምን እየተባለ ስሙ መነገጃ እንዳይሆን የሚልና ሌላ አለን ያሉትን እውነታ ተናግረዋል። እኔ ስለ ጉዳዩ ፈጥኖ ወደ ገቢ ማሰባሰቢያ ሌሎች ቤተሰቦች እያሉ በየሚዲያው በተላከና ከኔ ውጪ ማንም ወኪል ስለሌለ ወንድምም ቢሆን መናገር የለበትም የሚል መግለጫ የተባለ ቀን ነው ግርታዎች እየታዩኝ። ስለ ጉዳዩ ብዙም ማለት አልፈልግም። ነገር ግን ትናንት ከሰጡት ቃለ መጠይቅ በተረዳነው መሰረት እነሱ እንዲታወቅ የፈለጉት ቢሆንም እኛ ትኩረት ያልሰጠነው ነፂ በታመመበት ወቅት አስፈላጊውን እርዳታ በማድረግ በመንከባከብ በጭንቀቱ በችግሩ በህመሙ ሰው በሚፈልግበት ጊዜ ከጎኑ የነበሩ የሚገባውን ያህል ክብርና ምስጋና ያልተሰጣቸው ሁለት ግለሰቦች አሉ። ተዋናይት ኤልሳቤጥ ማንዴላና ተዋናይት ባዩሽ ከበደ ወይም ሚጡ። እናም እናንተ ለእታይ እወደድ ብላችሁ ሳይሆን ከልባችሁ ከጎኑ የነበራችሁ የቁርጥ ቀን ወዳጆች ከልብ እናመሰግናለን፣ እናከብራችኋለን ሲል ታዴ የማመይ ልጅ ሐሳቡን አስፍሯል። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ሐሳብ ካላችሁ በኮሜንት መስጫው ላይ አሁንም እያስቀመጣችሁልን ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።